እንዲህ እያልን ወደ መጨረሻው ሰዓት ላይ ደርሰናል። ዛሬ እንግዲህ ድምጻዊ አስናቀ ገብረየስ ከኛ ጋር ቆንጆ ቀን አብሮን እያሳለፈ ነው። ቅድም ነይኔ ሰራደናይ በደንብ በድምጹ ራሱ ፍስስ ብሎ እኛም ደግሞ እዚህ ጋር ሲጫወት አየነው። በጣም የገረመኝ ነገር ምንድነው ተከሽ ሪላክስ አድርጎ ነው የሚዘፍነውና ሁሌ እመኛለሁ። አንዳንድ ጊዜ እኮ ሙዚቃ ውስጥም ሆነሽ ልክ በድምጽ ዘፈኑ ሲባል ትንሽ የመጨነቅ ነገር ይኖራልና እሱ ጋር ግን በቃ ነፃ ሆኖ እኛ ቋርጠን ነው እንጂ እሱ ሙሉ ሙዚቃውንም ይጫወታል። እዚህ ተጨርሰው ነበር። ምን ገረመኝ ግን እኔ ትንፋሽ በጣም ያስቸግራልና ቁጭ ላይ የዘፈንከው በጣም ሪላክስ ታደርጋለህ። ያው ታድለ ያው እንግዲህ እንትን ልምዱም ነው ኤክስፒሪየንሱም አለ ኔቸሩም አለ ተፈጥሮም አለ። ያው ለዛ ነው አስናቀ ገብረየስ ብዙ ጊዜ ሙዚቃ ስራዎችን ከሀገር ውጭ ታቀርባለህ። በተለይ አውሮፓ ላይ ብዙ ስራዎችን ትሰራለህ። የሙዚቃ ባንድህ ደግሞ ሀበሾች አይደሉም። ያው ፈረንጆች ናቸው ማለት ፈረንሳዮች ናቸው። ዩካንዳንስ ይባላል የባንዱ ስም። እሱ ሬዚደንሳቸው የሚኖሩት ሊዮን ሁለተኛው ከተማ ነው። ያው ግን ኦል ኤሮፓን እንዞራለን። በቃ እንደዚያው ስፔሻሊ ሰመር ሲሆን ዊንተር ታይምም እንደዚሁ በክረምቱም በሰመር ላይ ደግሞ ሁሉም የሚዝናናበት ስለሆነ በቃ አላርፍም። አብዛኛው ወጣ መለስ አማርኛ ነው የሚሰራ ግን ያው እነሱ በራሳቸው እንትን አድርገውት ማለት ከኛ ጋር አዋህደው ማለት ነው የራሳቸውንም እንትን ጨምረውበት በቃ በጣም ነው የሚያምረው እና በጣም ይደነቃሉ። የኢትዮጵያ ሙዚቃ ለነሱ በጣም እጅግ በጣም ነው የሚወዱት። ከነጋሽ ማህሙድ ጋርም ብዙ ሙዚቀኞች ሲጫወቱ አይተናል። አዎ ባይዘው ከጋሽ ማህሙድ ጋርም ፓሪስ አንድ ጊዜ ዛሬ ስንት ዓመት ተገናኝተን አንድ መድረክ ላይ እሳቸው ጋሽ ታምራት ሞላ ጋሽ አለማየሁ እሸቴ እንደዚሁ አንድ መድረክ ላይ ተገናኝተን ሰርተን ጋሽ አለማየሁ እንግሊዝኛ ሙዚቃም በጣም ፐርፌክት ነው እሱ። ከጸደይ ደንያ ጋርም እንደዚሁ አንድ መድረክ ፓሪስ ተገናኝተናል። ጋሽ አለማየሁ እሸቴን ስታነሳ ፖሊስ ኦርኬስትራን እናንሳ ብለን። አዎ እንዴት ገባህ? እንዴት ተቀላቀልክ? እኔ መጀመሪያ እንትን ማለት እኔ የተወለድኩበት ክብረ መንግስት በድሮ ስሟ ጀምጀም አውራጃ አዶላ ወረዳ ክብረ መንግስት ከተማ ይባላል። እዛ መጀመሪያ የታዳጊ ኪነት ሰራ ነበር። ከዛ ከቀበሌ አውራጃ ምናምን ከዛ እንዳጋጣሚ የአዋሳ ፖሊስ ኦርኬስትራ የሆነ አዳራሽ ፖሊስ እንትን ለማስመረቅ መጥተው ነበር። እዛ እንዳጋጣሚ ድምጽ ያለ ምናምን ሲባል ጋበዙኝ። ድምጼን አዩ። ከዛ በኋላ በሁለተኛ ወር ላይ ነው ምናምን ጠሩኝ። ከዛ እዛ አንድ ወር እንደቆየውኝ ፖሊስ ቀጥር መጣ። ተነስቼ ወደ አዲስ አበባ መጣሁ። ከዛ ለገዳዲ ስልጠና ፖሊስ ኮርስ ወሰድኩ። አንድ አመት ከአንድ ወር ምናምን ቆየን። ከዛ ልክ እንትን እንዳለን እዛው የማዕከሉ ኪነት እያለ ትዝ ይለኛል ጀነራል ወርቁ ዘውዴ ሸልሞኛል። እዛ ለ6 ወር የስራ እንትን ግምገማ ምናምን እንትን አለ። አሁን በዛን ሰዓት መጥተው መድረክ ላይ የማዕከሉ ኪነት እንትን ስል 200 ብር ሸልሞኛል። በዛን ሰዓት ትዝ ይለኛል። እና ከዛ በቃ ፖሊስ ኦርኬስትራ እንደተመረቅን እዛው ቀረው። ስልጠናው ራሱ በጣም ከባድ ነው አይደል? የኪነ ጥበብ ባለሙያዎች ብትሆኑ ልክ እንደ ወታደሮች ነበር። ኤቭሪቲንግ ሁሉን ነገር መሰለጥኝ። ወታደራዊ ስልጠና የተሰለጠነልሽ ትራፊክ፣ ወንጀል ምርመራ፣ ወንጀል መከላከል፣ ብዙ የወታደራዊ ስልት እሱ ሁሉ ትማሪያለሽ። እንግዲህ ጋሽ አስናቀ ያው ሙዚቃ ሲጀምሩ ሁሉ ጊዜ የምንወደው ሙዚቀኛ ይኖራል። የጋሽ አስናቀ ይመስለኛል የክብር ዶክተር አርቲስት ጥላሁን ገሰሰ ነፍሱን ይማረው እሱ ይመስለኛል በጣም ሙዚቃዎቹን የምትጫወተው አሁንም ድረስ ትጫወተዋለህ ሙዚቃዎቹን እና ስትጀምርም በሱ ሙዚቃዎች ነው ስራ የጀመርከው? መጀመሪያ ስጀምር አዎ እስቲ የምትወደውን አንድ ተወዳጅ ሙዚቃ አይ ፍቅሬ ሆይ ልንገርሽ ምንም ይሁን ምንም እዚህ ቦታ ቀራት ቢሉኝ እኔ አላምንም። የልቤ ልግለጸው እውነት በሆነ ቃል ተፈጥሮሽ ፍጹም ነው ውበት ሲደነቃል። ፍቅሬ ሆይ ልንገርሽ እኔ የምፈልገው በክፉ የሚያይሽን እንዳያይ ያደርገው
እንደ ጠፋ እሳት ነው እንደተዳፈነ ውበትሽን ያየ አይኑን የጨፈነ ቁም ነገርሽን አይቶ የማያደንቅ ሰው በግልጽ ያስታውቃል ችሎታ እንዳነሰው በእውነት እንዴ በጣም ቆንጆ ነበር። ቆንጆ አድርገን የተጫወትኩ እናመሰግናለን። ድምጽ በጣም የተለየ ነውና ቤተሰቦች ያሉበት ሙያ ውስጥ ስትል ልጅ ትዝ አለኝ። ቢኒያም ቁጭ አንተን ነው ዜማ ምናምን ስሰራ አጠገቤ ይመጣሉ ይቀመጣሉ ምናምን። ኢቭን አሁን ቢኒያም ብቻ አይደለም ዘፋኝ፣ ያሬድ ትልቁ በጣም ጎበዝ ዘፋኝ ነበር፣ ያቀናበርም ነበር። እንዲሁም ውጭ እንደዚህ ከፈረንጆች ጋር አገናኝቸው እንደዚህ ይሰራ ነበር ፈረንሳይ ሀገር። ከዛ ወደ ኖርዌይ ላይ ከኖርዌይ መጣ። ከዛ ተመልሶ ወደ ዱባይ ደግሞ ቆየ። ከዛ አሁን የግል ስራ ነው የሚሰራው። ስራውን ትቶ ማለት በግል ስራ ሌላ ስራ ነው የሚሰራው። ላይ ሰናድሬን ሲሰራ በቃ ቁጭ ነበረ ሆነ መድረክ ላይ የማይቸው። አዎ ይሰራል የተለያየ ነገር ሲያል። አሁን የሆነ ዜማም እየተዘጋጀለት ነጠላ ዜማ እንትን ለማለት እያዘጋጀለት። ዋናው ባለቤቱ የግጥምና ዜማ እዚሁ እያለ ሌላ ቦታማ የት ይሄዳል? ልጁ ብቻ ሳይሆን ጋሽ አስናቀ ወንድምህም ነፍሱን ይማረውና አርቲስት ጥላሁንም አብራችሁ ሙዚቃ ሰርታችኋል። ባይዘው ይሄ አላሳዝንሽም እኔ ለሙሉ አልበም ነበር ያዘጋጀሁት። እሱ እንዳጋጣሚ ሐዋሳ ክለብ ውስጥ ይሰራ ነበር እና ያን ዘፈን በቃ ስለወደደው እዛው ዝም ብሎ እንትን መጫወት ጀመረ። ከዛ በኋላ ያን ጊዜ ካሴት ነበረች፣ የሆነ በካሴት ተበተነ ዘፈኑ። በኪቦርድ ባንድ ኪቦርድ ነው የሰራ እየዘፈነ ማለት ነው። ከዛ በዛም ታውቆ ነበር። እሱ ነው መጀመሪያ እንደው እንትን ያለው የሰራው ማለት። አላሳዝንሽም ደግሞ በጣም ተወዳጅ የሆነ ሙዚቃ ነው። ቀደም ብሎ ተጫውተው ግን ድጋሚ ስትጫወተው ደግሞ እንደ አዲስ ነው ሙዚቃ ነው። እኔ እንደውም ከመጀመሪያ ሁለተኛውን ነበር የሰማሁት አላሳዝንሽም። ከዛ በኋላ ቪዲዮ ክሊፕ ተሰርቶለት ነበርና አላሳዝንሽም እንዴት ድጋሚ ተሰራ? አላሳዝንሽም የሰራሁት አንደኛ እንትን ላይ በክሊፕ በደንብ አልሰራም። ሁለተኛ ነገር ደግሞ መስራት አለብኝ። የሆኑ ልጆች ጠይቁኝ ጀመር እንደ ልንሰራው ነው ኦልሬዲ ሰርተው ዜማውን ሰርተው ጨርሶ ክሊፑን ልንሰራው እንዴ እኔ ያለውኝ አንደኛ እኔም ራሴ አስቤዋለሁ እንትኑን ለመስራት። አሁን እነሱም ኢኒሼቲቭ አረጉኝ አነሳሱኝ። ከዛ በኋላ እንደውም መጀመሪያ ዜማ ጨምሬለት ነግበኔ የሚል ከላው ላይ ጨምሬለት ነበር እና ኦልሬዲ ተዘጋጅቻለሁ። ከነግብረ መልሱ ማለት ነግበኔ ሲባል አላሳዝንሽም ወይ? ከዛ ነግበኔ በማለት ግን ግብረ መልሱ ለዛ ነው ለዛው ተብሎ ነው ለዛው ላይ አንድ ሙዚቃ አይበጅሽም አይጠቅምሽም ማዘኔ እንደምን ተሳነሽ ማለት ነግበኔ አንቺ ቢደርስብሽ የደረሰው በኔ ምን ይሰማሽ ነበር ብትሆኚ እንደኔ። እዚህ ምንም ነገር አላሳዝንሽም እንደኔ ነግበኔ ብለን እያሰብን መሆን አለበት። እኔ አንዳንድ ጊዜ እንደዚህ አይነት ሙዚቃዎች ሲሰሩ ምን አስቤ ነው ያው አላሳዝንሽም ወይኔ እንዳለደ እዛ ይቀጥልና ፓርቲቱ ተብሎ ደግሞ ነግበኔ ቢሆን አሉ እኮ እንደዛ አይነት ሙዚቃዎች ሌሎች ድምፃውያን ይሰራሉ። ይሆናል ይቻላል፣ እንደዛም ይቻላል። አሁን ሀሳብ ሰጥተናል ይግባ በቃ ቀጣይ እንጠብቃለን። ነግበኔ ቢኒ ይሰራል በነግበኔ ቢኒያም ይሰራል። አሁን እንደገባ ትጽፍለታለህ ማለት ነው። ቢኒያም አሪፍ ሀሳብ ነው ቢሰራ ጥሩ መልእክት ይኖራል አይደለም? ይሰራል ምን ችግር አለ? አላሳዝንሽም ሙዚቃውን ስሰማው እኔ ዝም ብዬ የሆነ እውነተኛ ታሪክ ላይ የተመሰረተ ነገር መሰለኝ። እውነት ነው አሁን እንደዛ ነው። መነሻ እሱ ነው፣ አይዲያ የሆነኝ እሱ ነው። አንድ ጓደኛ የነበርና እና ብዙ ጓደኛውን አስተዋውቆኝ ብዙ ጊዜ ከእሷ ጋር ነው የማየው ማለት ነው። ገርልፍሬንዱ ማለት ነው። እና እሱ ከቤተሰቦቹም ጋር ሁሉ በእሷ ምክንያት ተጣልቷል። እነሱ ብዙ ቦታ ያዩታል ከሌላ ጋር ምናምን እንደዚህ ተሰጥቶ እሱ ደግሞ በአብዛኛው ውጪ ምናምን ነው የሚሰራው፣ የተመላለሰ ምናምን የሚሰራው እና አሁን ጓደኞቹም ነገሩት፣ ጓደኞቹም እንደዚሁ ነግረውታል። ግን ያው ከሰው ጋር እያዩዋት ነው እያዩዋት ጓደኞቹ ቢሆን አይደለም ነው እኔም ራሴ አይቻለሁ እንጂ አሁን እኔም አስተዋውቆኛል። ግን አንድ አጋጣሚ እኔም የተለያየ ቦታ ምናምን እንደዚህ ያየዋት እና በቃ እኔ ግን እንደዚህ ነው ብዬ አልነገርኩትም። ግን አምነህበት ነው ምናምን አሉ። አዎ እኔ ግን እንጂ አይመስለኝም። በቃ አኮረፈኝ። 6 ወር በቃ የለም። ቤተሰቦቹም ስለሚነግሩት ነው ስለሷ እንደዚህ እያሉ ስለሚነግሩት። ቤት ከቤተሰብ ጋርም እንትን ብሏል። በእሷ ምክንያት ተጣልቷል ከቤተሰብ ጋር፣ ከጓደኞቹም እንደዚሁ
በቃ እውነት አይደለም በቃ ሆን ብላችሁ እንትን ለማለት ነው ምናምን በቃ ስላልፈለጋችኋት ነው ምናምን በቃ ግን መጨረሻ ነው ያወቀው በአንተ ሙዚቃ ነው ወይስ እንዴ? አይደለም እኔ ጓደኛዬ ነው። እኔ እኮ የዜማም ማለት አይዲያ ሆኖኝ ነው የሰራሁት ማለት ነው። ልክ ይሄ አሁን ጓደኞቹም እንትን ሲሉ ቤተሰብም ከዛ ደግሞ እኔም አይቼ ከዛ አይዲያው መጣልኝ። ይሄን ነገር እንደዚህ ብጽፈውስ የትክክለኛ ታሪክ ነው። ተለያዩ ግን እሱማ በኋላ መጥቶ በ6ኛው ወር ላይ ማለት ነው አሁን አስኔ ይቅርታ አድርግልኛል እሱ ራሱ አገኛት። እሱ ከመጣም በኋላ ማልቶች እሱ ከመጣ በኋላ እንትን ከዛ እነሱ ሁለቱ ተለያዩ። ከቤተሰቦችም አልሆነም ከኔም አልሆነም ከሌላ ጓደኞቹም ጋር አልሆነም። ከዛ ይሄ አይዲያ ሆኖኝ እሱ ግን እንትን ከማለት ወይ ከ6 ወር በፊት ይሄን ዜማ ሰርቼዋለሁ በኪቦርድ እና ልክ እንትን እንዳልን አሁን አስኔ ይቅርታ አድርግልኝ እንደዚህ በቃ ትክክል ነው። እኔ ከቤተሰቦችም አሉ ከጓዴ ከእናንተም አልሆንኩም ይኸው እንደዚህ እኔም እኮ እንደዚህ ያገኘኋት ምናምን አለ። ከዛ ግን ሙዚቃውን ስትሰራውና ለሰራው ነገርከው? ከዛ በኋላ ቤት ይመጣል ቤት ጋብዤው ኪቦርድ እጫወታለሁ እና ያን ዜማ ራፉን ሙሉ ራፉን ሰራሁት አንዱም ፓርት ነው። እዛ በቃ ማልቀስ ጀመረ። የምር ግን ደግሞ ዜማ ውስጥ ይሄ የማልቀስ በጣም የማዘን አይነት ስሜት ስላለው ነው ስንሰማው ልክ እንደዛ አይነት ስሜት የሚሰማን እኛም በጣም እና ሪያሊቲ ነው ይሄ እውነት ነው። አይዲያ ሆኖ ነው የሰራሁት እና በቃ በደንብ ሳልኩለት እዛ ቤት ጋበዝኩት። ነገር ገና ዜማው እንትን አላለም ማለት ግጥሙ አላለቀም። እዛ በኋላ በቃ ትክክል በቃ የሱ ህይወት ስለሆነ አለቀሰ። ሲሰማ አለቀሰ። አዎ እጅግ በጣም እሷስ መልእክቱ ደርሷት ይሆን? ግን እንዴ ደርሳታል ታውቃለች እንጂ ወዲያው መጀመሪያ ገባ ወለደ። ግን እሱ ከዛ ወልዶ አግብቶ በቃ አሪፍ ህይወት ነው የሚኖረው። እንኳን ጥሩ ህይወት ኖሮ ከዛ በኋላ ጋሽ አስናቀ እንግዲህ 4 አልበሞችን ከተለያዩ ሙዚቀኞች ጋር ደግሞ 3 ኮሌክሽኖችን ወደኛ አድርሰህ ነበረ። ግን አሁን ረዥም ጊዜ ጠፋ ብለህብናል። ሙዚቃ ከሰራህ ቆየህና ምንድን ነው ያጠፋህ? ያኔ አሁን የጠፋሁበት ምክንያት በአብዛኛው ወደ ወይ ከውጭዎች ባይዘው እንትን አለኝ ሸክላ አለኝ የሸክላ ወደ 6 ነው ምናምን አለ ከነዚህ ባንዶች ጋር ዩጋንዳስ ባንድ ነው። አዎ ስንት ዓመት ሰራ? ግን በጣም ረጅም ጊዜ ሆኗል ከነሱ ጋር ከጀመርክና ወደ 17 ዓመት ምናምን ይላል። ረጅም ጊዜ ነው። እንዴት ነበር ግን የተገናኛችሁት? እንደዛ አይነት አሁን የኢትዮጵያን ሙዚቃ የሚወዱ መውደድ ብቻም ሳይሆን ደግሞ አብረው ሰርተው ይሄ የኢትዮጵያ ሙዚቃማ ለዓለም መታወቅ አለበት ብሎ አብሮ ለመስራት መነሳት በራሱ የሌላ ሀገር ዜግነት ኖሯቸው ቀላል ነገር አይደለም። ረጅማት መስራትን እንዴት ነበር የተገናኛችሁ? መጀመሪያ እዚህ የተገናኘ ነው እንትን ሰርከስ ጂማ ምናምን የሚባል እንትን ነበር ሰርከሶች ነበር። ከነሱ ጋር የሆኑ ሆላንድ ሀገር የመጡ ሙዚቀኞች ነበር። አንደኛው ፈረንሳይ ነው። እሱን እንደውም እኔን አሁን ከነሱ ጋር እንደሰራ ያደረገኝ የመጀመሪያው ከማይክ መላከ ጋር ነው። ማይክ መላከን እናንሳ። ማይክ መላከ ባይዘው ሙዚቃ ላይ ብቻ አይደለም። እኔ ሚስ ኢትዮጵያ በነበርንበት ጊዜ በጣም ብዙ ነገሮች ላይ የሚያግዘን ወጣት ነበር። አባቱ አቶ መላከ ደግሞ ሙዚቃ ባንድ ውስጥ ሙዚቀኛ ነበሩ። ዋሊያስ ባንድ ቤዝ ጊታር ይጫወቱ ነበር። እየሰራን እያለ እነዚህ ባንዶች ከሆላንድ ይመጣሉ። አንድ ድራመር ቤዝ ጊታር እና ደግሞ ኦላፍ የሚባል ሳክስፎኒስት ነበር። እንደውም ኢትዮጵያ ውስጥ ይሰራ ነበር። እሱ ደግሞ ጀርመናዊ ነው። ከጀርመን እንትን ያለው እና ሆላንድ ይኖር ነበር እሱ ዳሚያ የሚባለውም አብረው ሆላንድ ይኖሩ ነበር። እነሱ ከሰርከስ ጅማ ኢትዮጵያ ጋር አልበም ጃምቱ አዲስ የሚባል አልበም ምናምን ሰራ። እዛ ላይ እኔም ተሳትፌያለሁ። ዘለሰኛ፣ ጉራግኛ፣ ሌላው ደግሞ እንደዚሁ ሌሎቹ ሙዚቀኞች አሉ። ነጌቴ አንድ ላይ አንሙቴ ዋሽንት ነፍሱ ከነ ይሁኔ በላይ ጋር ብዙ ሙዚቀኞች ነበሩ እና በዛ ነው የተዋወቅነው። አንደኛው ሊድ ጊታሪስቱ አሁን ዳሚያ ይባላል። እሱ ያለው እንትን ነው ፈረንሳይ ነው። በሱ አማካኝነት ከ10 ዓመት በኋላ ምናምን እዛ ጃምቱ አዲስን ከሰራን ለምርቃቱ እኔን ነው የጠራኝ። ለምን ብዙ ሰው ስለነበረ አሁን ያን የነሱን ምናምን አጥንቼ አጥንተህ እንትን በል አንደኛ ለኤክስፔንሱም እንደዚህ ለወጪው ምናምን እንትን ስለሚል አንተ ብትሰራው ምናምን ብሎ ጠየቀኝ። እንግዲህ ያው ቅር ካላላቸው እሰራለሁ። 2 ሆነን ሄደን ከዛ በኋላ እሱን ሰርተን ተመለስ። ከዛ ከ8 ዓመት በኋላ ደውሎልኝ እንደዚህ ሀሳብ አስበናል ምን ይመስላል አለኝ። በቃ ደስ ይለኛል አልኳቸው። ድጋሚ ጠሩ። ድጋሚ ጠራ። እንደገና ዩ ካን ዳንስ በሚል ፎርም እንትን ያለ ከዛ የኢትዮጵያ ሙዚቃ እየሰራን ሪሚክስ እያደረጉ ማለት ነው። እነሱ ማጥናት እንዴት ነበር የምታጠኑት? እነሱ ፈረንሳይ ነው ያሉት። እዚህ መጥተው ነው ወይስ አንተ ነው የምትሄደው? አይ እኔ ነኝ የምሄደው። አሁን ኦልሬዲ እነሱ አሬንጅመንቱን ጨርሰው ምን ብለው
ሪሚክስ ነው የሚያደርጉት ማለት ከዚህም ከዛም እንትን ብለው ማለት ነው ወደ ራሳቸው ወስደው እና በቃ እንትኑን ፈሩን ሳይለቅ ማለት ነው መስመሩን እንትኑን ሳይለቅ ማለት ነው እና ይሄዳለው አጠናለው መጣለው ከዛ ነው ቱር እንጀምራለን። የራስህ ሙዚቃ ብቻ ነው የምትጫወተው እዛ ባንድ ላይ? የራሴን ብቻ የተለያየ ሙዚቃ የተለያየ አይ ጉራግኛማ ሲሆን በጭንቅላቱም ጭምር ይቆማል አለ እውነት ነው። ስቴጅ ላይ ግን በጣም ነው እንትን ብሎ መሆነውን ነገር አላውቅም። እነሱ ለሮክ የሚሆን እንትን ይፈልጋሉ። አሁን ለዛ ነው አሁን የጋስትላው ራሱ በሮክ እንትን መዞርን የማይሰለቸኝ እሱን አሁን በሮክ እንዴት ነው በጣም ነው የሚያምረው። ኧረ መስራት ፈለግን ግን እውነት መዞርን የማይሰለቸኝ ገና ብዙ ይቀረኛል አንቺን እስካገኝ ድረስ መቼ ድካም ይሰማኛል እንዳጠፊ ካለሽበት አልቅረብሽ ስንከራተት ዞሬኔ ማይጫወት የሙዚቃ መሳሪያ የለም። እኔ እሱ ቆጥራቸው 5 እንደዛ አካባቢ እሞክራለሁ ይጫወታሉ እንደ ፐርፌክት አይደለም ግን ያው እንትኑ ስሜቱ ስላለኝ እሞክራለሁ ማልነካካው ነገር የለም እና እሞክራለሁ ቤስ ክራርም እሞክራለሁ ሊድም ተጫውታለህ ክራሩ ሁለት እንትኑ ጊታርም እንደዚህ እሞክራለሁ ዘመናዊ ድራም እሞክራለሁ ኪቦርድ ለራሴ ነው። ይገርመኛል ሙዚቃ ሲጀምር አንድ ሰው ያው ወደኸው የሚሰራ ሙዚቃ ነው አንዳንድ ሰው ቶሎ ብሎ ወደ ቢዝነስ ይቀይርና ከሙዚቃ ስራ ወጣ ይላል። አንተ ግን በፍቅር እስካሁን ድረስ ሙዚቃ ውስጥ አለህና እንዴት የመጣ ነው? ያው ህይወት ነው ሙዚቃ ህይወት ነው እንግዲህ አንደኛ ላይፍሽ ነው ወተኛ ደግሞ እንትኑ አለ ፍላጎቱ አለ ስሜቱ አለ ያው ከልጅነት ጀምሮ አብሮኝ እንትን ስላለ ያው ምን እንጠብቅ ረጅም ጊዜ አልበም አልሰራህም ሙዚቃም እንደዛውና አዲስ ነገር ነው ማለት እንደ እግዚአብሔር ፈቃድ እንደ እግዚአብሔር የታሰበ ነገር የለም ኩክ የተደረገ ነገር በየተደረገ ያለ ኩኮችም አሉ በኩክ የመሰለም አለ ያው ጋስቲ አሁን ለልጄ ነው መቼ ነው የሚደርሰው ድምጽህ እኮ ስለሚያጓጓ ነው ለመስማት ለዛና አዲስ ስራ እሞክራለሁ ግን ለቢኒ አሁን የተዘጋጀው ለልጄ የተዘጋጀ ነው ለቢኒ አሁን እንትን እያልኩ ነው ዜማ እየሰራሁ ቢኒኛም እንጠብቃለን እዚህች ወንበር ላይ ከአባት ቦታ ጋር እንደው ጊዜ ቢኖረንና ብዙ ብንጫወት ደስ ይለናል ግን ወደ መጨረሻው ሰዓት ላይ ስለሆነ ያለ ነው መሰነባበቻ ሙዚቃ የታወቀ ነው ያው እንዳሳዘናችሁ በደንብ ሳንጫወት ሰዓት ገድቦ ልንለያይ ስለሆነ አላሳዘንሽም ወይኔን ነው እንግዲህ መዝጊያ ሙዚቃ የሚጫወትልን እዚህ ድረስ መጥተህ በጣም ጥሩ ጊዜ ስለሰጠን ከልብ እናመሰግናለን። እንግዲህ የልጅህን የቢኒያም ሙዚቃ ደግሞ አሁን ትንሽ ይቆያለሁ ስላልክ እንጠብቃለን በጉጉት ስለጋበዛችሁ እጅግ በጣም አድርጌ አመሰግናለሁ። በስራህ ማመስገን የምትፈልጋቸው ካሉ? በስራዬ ብዙ ናቸው እንደዚህ ነው ብዬ የምለው የለም ሁሉንም ለኔ ስራ የተባበሩኝን ሙዚቀኞች ስፔሻሊ ሮሃ ባንድ የመጀመሪያ ስለነበረ መጀመሪያ ወጣኝ እሱ ነው። እንደዚሁም ኤክስፕረስ ባንድ አለ አሞራው ባንድ ይባል ነበር እንደዚሁም ደራሲዎች የኔው አካል ተመስገን ተካ አበበ መለሰ አበበ ብራኒ ጋሽ ተስፋዬ አበበ ፖሊስ ኦርኬስትራ የተቀረጽኩት ነበር። ጋሽ ተስፋዬ የሰጡኝ ዘፈን አሁን እንትን ወስቻለሁ። እንግዲህ ሁሉም በያሉበት ምስጋና ይድረሳቸው ብለን እናስባለን። እንዲህ ያለን እንግዲህ ከጋሽ አስናቀ ጋር ቆንጆ ቆይታ ስናደርግ ነበረ። እሑድን በኢቢኤስን በዚህ ወደ መጠናቀቁ ነው። እስካሁን ድረስ የተለያዩ ፕሮግራሞችን ይዘን ወደ እናንተ ስንደርስ ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ቸርን ሰንብት። ነግበኔ ኧረ ነግበኔ በይ አይበጅሽም አይጠቅምሽም ማዘኔ እንደምን ተሳነሽ ማለት ነግበኔ አንቺ ቢደርስብሽ የደረሰው በኔ ምን ይሰማሽ ነበር ብትሆኚ እንደኔ አላሳዝንሽም ወይኔ ምን ብለሽ ነበር ያኔ ለሞትልህ እንዳላንቺ ወይኔ ከዘመድ አዝማድ ለየሽኝ
ሲሉኝ ሁሉንም ትቼ ሁሉንም ትቼ ከምንም በላይ አንቺን አምኜ አንቺን አይቼ ከዘመድም ሳልሆን ከጓደኞቼ ከሁለት አንድ ያጣ ሆኜ ቀረሁኝ ተለያይቼ ባይተዋር አረግሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ አረግሽኝ አላሳዝንሽም ወይ ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ እንደኔ ተላላ የት ይኖር መስሎሻል አላሳዝንሽም ወይ ባንቺ ሁሉን ረስቼ ዘመድ ጓደኞችን ትቼ ከሁለት አንድ ያጣረግሽኝ ወይኔ ቀረሁ አንገቴን ደፍቼ አላሳዝንሽም አላሳዝንም እኔ ወይ አላሳዝንሽም አላሳዝንሽም ወይ ተይ 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 ኧረ ተይ ተይ አላሳዝንም ወይ አሃ ተይ 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 አላሳዝንም ወይ ይቅርብ ሲሉኝ ሁሉንም ትቼ ሁሉንም ትቼ ከምንም በላይ አንቺን አምኜ አንቺን አይቼ ከዘመድም ሳልሆን ከጓደኞቼ ከሁለት አንድ ያጣ ሆኜ ቀረሁኝ ተለያይቼ ድንገት ሲያጋጥሙኝ ዘመድ ጓደኞቼ አላሳዝንሽም ወይ አቀርቅሬ አልፋለሁ እንዳላያይቼ አላሳዝንሽም ወይ ዝናብ ሳያካፋ ጥላ ዘረጋለሁ አላሳዝንሽም ወይ እንደ ሰረቀ ሰው ተከልዬ አልፋለሁ አላሳዝንሽም ወይ አልሽን ስንተማመኘ ለካስ ኑሯል ዘገኘን አስቀረሽን ባዶ ሜዳ ወይኔ ዘመድ ሁሉን አርጎኝ